በፎቶ ላይ የምታዩት ጥቁር የለበሰችው ጆርጂያ የልጅ እናት ሆናለች። ግን በሚገርማችሁ ሁኔታ ልጇን አልወለደችውም። ጓደኛዋ ናት ለሷ የወለደችላት። ይህ ነገር እንዴት ነው ሊፈጠር የቻለው? በደንብ እናየዋለን። በአሜሪካ ሚኒሶታ እንደገና ሌላ ሰው በአይስ ኤጀንቶች ተተኩሶበት ተገድሏል። ይህ ነገር በአንድ ወር ውስጥ ለሁለተኛ ጊዜ ነው። ባለፈው ሳምንት የሆነች ሴት ተገድላ ነበረ። ዛሬ ደግሞ የሆነ ሰው ተገድሏል በአይስ ኤጀንቶች ተተኩሶበት ማለት ነው። ይህ ሰውዬ ማን ነው? እንዴት ነው ሊገደል የቻለው የሚለውን እነዚህን ሁለቱን ጉዳዮች በደንብ እናያቸዋል። እናንተ ሰብስክራይብ ያደረጋችሁ በየቀኑ አዳዲስ የሆኑ ዜናዎችን እለቅላችኋለሁ። ፕሊዝ ሰብስክራይብ አድርጉ እባካችሁ። ሰብስክራይብ ያደረጋችሁ ወሬ ሳናበዛ ሳናዛዛው ቀጥታ ወደ ዜናዎቹ እናልፋለን። ይመቻችሁ። ይሄኛው ዜና ሰምታችሁት ሊሆን ይችላል። በአሜሪካ ሚኒሶታ የተገደለው ሰውዬ ነው። ስሙ አሌክስ ፕሪቲ ሲሆን ስሙን በትክክል ልጥራው ፕሪቲ ፕሮናንሴሽን ላድርገው እንጃ። አሌክስ ፕሪቲ ለማንኛውም የ37 ዓመት ሰው ሲሆን እድሜው ማለት ነው። ነርስ እንደነበረና የአሜሪካ ዜጋ እንደነበረ ነው የተነገረው። በአይስ ኤጀንቶች ከሁለት ቀን በፊት የተገደለው ሰውዬ ማለት ነው። በጣም በሚገርም ሁኔታ ይሄ ደግሞ በተደጋጋሚ ነው። ለሁለተኛ ጊዜ ነው በዚህ አንድ ወር ውስጥ ስናይ ማለት ነው። እንደዚሁ በተመሳሳይ መልኩ ሬኒ ጉድ የምትባል ሴት በአይስ ኤጀንቶች ተተኩሶባት መኪናዋ ውስጥ ተገድላ ነበረ። ቪዲዮ ሰርችላችሁ ነበረ በዛ ቀን ላይ ማለት ነው። እና በተመሳሳይ አይነት መልኩ እሷም 37 ዓመቷ ሲሆን የአሜሪካም ዜጋ ነበረች ማለት ነው የተገደለችው። እና የሁለቱ ታሪክ የሚያመሳስለው በጣም ብዙ ነገሮች አሉ። እና ከዚች ሬኒ ጉድ ከምትባለው ሴት ግድያ በኋላ በሚኒሶታን ጨምሮ በተለያዩ የአሜሪካ ግዛቶች ሲደረግ የነበረው ተቃውሞ ከእሷ ከተገደለች ጀምሮ እስካሁን በጣም ተባብሶ እየቀጠለ ነበር። እና ደግሞ አሁን የዚህ ሰውዬ ተጨመረበት ማለት ነው። እና በጣም ትልቅ ቁጣ ነው በሚኒሶታና በተለያዩ የአሜሪካ ግዛቶች ይሄ ነገር የቀሰቀሰው ማለት ነው። ይህን ቪዲዮ አሳያችኋለሁ። እስኪ ቪዲዮውን እዩት። ከ6 እስከ 7 የሚሆኑ የአይስ ኤጀንቶች ይህንን ሰውዬ መሬት ላይ ጥለው በጣም ሲያታግሉት የሚያሳይ ቪዲዮ ነው የምታዩት ማለት ነው። ከዛ በኋላ ከየት መጣ ሳይባል ድንገት የተኩስ ድምፅ ተሰማ ማለት ነው። ከሰውየውም ከሸሹ በኋላ ተኩሱ በጣም ሲቀጥል እንደነበረ ወደ 10 ጊዜ የሚሆናል ተኩሱን የሰማ ነው ማለት ነው ቪዲዮ ላይ እንዳያችሁት። እና እንደተለመደው የፌዴራል ባለስልጣናቶች እነዚህ የአይስ ኤጀንቶች በድጋሚ ራሳቸውን ለመከላከል ነው የተኮሱት በማለት ነው የተናገሩት። ይህ ሰውዬ የእጅ መሳሪያ ታጥቆ እንደነበረና ያን መሳሪያ ደግሞ ለመቀማት በሚሞክሩበት ጊዜ ፍቃደኛ ባለመሆኑ ምክንያት ነው የአይስ ኤጀንቶች የተኮሱበት በማለት ነው የፌዴራል ባለስልጣናቶች የተናገሩት ማለት ነው። በተቃራኒው ግን የሚኒሶታ ከንቲባና በዛ አካባቢ ያሉ ባለስልጣናቶች የተለያዩ ሰዎችም እንደሚናገሩት በእጁ ላይ ምንም አይነት መሳሪያ እንደማይታይና በዛን ጊዜ ላይ መሳሪያ ይዞ እንኳን ቢሆን ይሄ ግድያ አያስፈልግም ነበር፣ አላስፈላጊ የሆነ ተኩስ ነው የከፈቱት በማለት እየተናገሩ ይገኛሉ። እናንተ ያላችሁ ሀሳብ ምንድን ነው? ባለፈው ሳምንት እንደዛ ቪዲዮ ሰርች ይላችኋለሁ። ዛሬ ደግሞ እንደዛ አይነት ተመሳሳይ አይነት ነገር ነው እና እነዚህ የአይስ ኤጀንቶች በድጋሚ ራሳቸውን ለመከላከል ነው መሳሪያውን የተኮሱት ብላችሁ ታስባላችሁ? ወይስ ደግሞ ይሄ ፍጹም ከእውነት የራቀና ሰዎቹ ይህንን ግድያ መፈጸም አልነበረባቸውም ብላችሁ ታስባላችሁ? ምንድነው እናንተ ያላችሁ ሀሳብ? ኮሜንት ላይ ነግሩ ትችላላችሁ። እኛ ግን ወደ ሌላኛው ዜና እናልፋለን። ይሄኛው ሁለት ጓደኛሞች ምን ያክል ርቀት ሊሄዱ እንደሚችሉ፣ አንደኛው ጓደኛ ለሌላኛው ጓደኛ ምን ያክል ነገሮችን ሊያደርጉ እንደሚችሉ የሚያሳይ ነገር ነው። በምስሉ ላይ የምታዩቸው ሁለቱ ሴቶች ከቀኝ በኩል የምታዩት ጥቁር የለበሰችው ጆርጂያ ትባላለች። ከግራ በኩል ያለችው ደግሞ ዴዚ ትባላለች። አቅፎት ያሉት ልጃቸው ደግሞ የጆርጂያ አዲስ የተወለደው ልጇ ነው። ግን ደግሞ በሚገርማችሁ ሁኔታ ጆርጂያ አልወለደችውም። እንዴት ነው ታዲያ የጆርጂያ ልጅ ሆኖ ብላችሁ ከጠይቃችሁ ጆርጂያ በግራ በኩል የምታዩት ከልጅነቷ ጀምሮ ስታድግ እናት የመሆን ፍላጎት ኑሯት ነው ያደገችው። ከህፃነቷ ጀምሮ ልጅ እንደምትወልድ ምናምን ያሰበች ነው ያደገችው ማለት ነው ከህፃነቷ ጀምሮ። ግን በሚገርማችሁ በሚያሳዝን መልኩ በ15 ዓመቷ ካለማህፀን እንደተወለደችና ልጅንም አርግዛ መውለድ እንደማትችል ይነገራታል። በጣም በሚያሳዝን መልኩ ማለት ነው። ምክንያቱም ከልጅነቷ ጀምሮ እናት እንደምትሆንና ልጅ እንደምትወልድ እያሰበች ያደገች ልጅ በ15 ዓመቷ ልጅ አትወልጅም ተብላ ስትነገር በጣም ልብን የሚሰብርና በጣም የሚያሳዝን ነገር። እናም በዚህ ነገር ጆርጂያ እጅግ በጣም ትልቅ ተስፋ መቁረጥ ውስጥ ትገባለች። እጅግ በጣም ህይወት ያስጠላታል። እና ይሄን ያዩ ቤተሰቦቿና ደግሞ ጓደኛዋ ዴዚ እሷን ከእንደዚህ አይነት ሙድ ለማውጣትና ይሄ የህይወት መጨረሻ እንዳልሆነ ለማሳወቅ ስለፈለጉ ዴዚ በልጅነቷ አንድ ቃል ትገባላታለች ለጆርጂያ ማለት ነው። ይህም ቃል
ስናድግ ለአንቺ ልጅ ወልድልሻለሁ የሚል ቃል ኪዳን ማለት ነው። ይሄ ማለት ከ10 ዓመት በፊት ነው። በጣም ልጅ ሆኖ ነው እንግዲህ ይሄን ነገር ቃል የገባችላት ማለት ነው። እናም ዴዚ በዛ ጊዜ ይሄን ነገር እንዴት እንዳለች ስትናገር ጆርጂያን ከዚህ ስሜት ለማውጣት እንጂ ልጅ እንኳን እንዴት እንደሚወለድ አላውቅም ነበር በዛ እድሜ ስትል ተናግራለች። እናም ከ10 ዓመታት በኋላ ዴዚ የገባችውን የተስፋ ቃል በመከተል በ2023 ዓመተ ምህረት ሁለቱ ሴቶች ከማህፀን ውጪ የሴት እንቁላልና የወንድ የዘር ፍሬን በማዋሃድ ጽንስ እንዲፈጠር የሚደረግበትን የአይቪኤፍ ሕክምናን ይጀምራሉ ማለት ነው በ2023 ማለት ነው። ግን በሚገርማቸው ሁኔታ በመጀመሪያ ሙከራቸው ተስፋ አድርገው ነበር በጣም ማለት ነው እና እስከ 7 ሳምንት አካባቢ ድረስ በጣም በጉጉት ያን ነገር እየተጠባበቁ ነበር በመጀመሪያ ሙከራቸው ማለት ነው። ግን በሰባተኛው ሳምንት ላይ በጣም ልብን ደግሞ በጣም የሚሰብር ነገር ይሰማሉ። ይህም ነገር ምንድነው? ሆዷ ውስጥ ምንም አይነት ጽንስ አልነበረም ለ7 ሳምንታት ማለት ነው እና ይህ ነገር የሁለቱንም በጣም ነው የጎዳቸው ጽንስ አለመኖሩ ማለት ነው እና ተስፋ አድርገው ስለነበረ በጣም ነበር የተጎዱት ማለት ነው። ግን ደግሞ በዛ ነገር ተስፋ አልቆረጡም። ሁለተኛ በድጋሚ ሞከሩ ማለት ነው ይህንን ሕክምና እና በዚህ ሕክምና ትንሽ ፍሬ የሚያሳይ ነገር አያቸው እና ይሄ ነገር ለሳምንታቶች ቀጥሎ በ6ኛው ሳምንት አካባቢ ምርመራ እንዳደረጉና የልብ ምት እንደሰሙ ነው የተናገሩት ማለት ነው እና ይህንን በሚሰሙበት ጊዜ በሷ ማህፀን ውስጥ ሁለቱ በጣም ነው ደስተኛ የሆኑ ተስፋቸው እንደገና መልሶ አለመለየ ማለት ነው። በጣም ደስተኛ ሆኑ በሚገርም ሁኔታ ማለት ነው እና አይወለድ የለም ተወለደ። ሴት ልጅ ተወለደችላት ማለት ነው። በምስሉ ላይ የምታዩት በጣም ተስፋ ከሚያስቆርጡ ሁኔታዎች አልፎ በስተመጨረሻ ዴዚ የመጀመሪያ ልጇን ወለደችላት ማለት ነው ለጆርጂያ። የሚገርማችሁ ነገር ግን ሳልነግራችሁ የማላልፈው ጆርጂያ የማዋለድ ሕክምና ተምራለች እና በሚገርም ሁኔታ ራሷ ናት ያስወለደቻት ጓደኛዋን ዴዚ ስትወልድ እሷ ነበር አዋላጅ ነርሱና በዛ ሩም ውስጥ የነበረችው ማለት ነው። ይህም ደግሞ በጣም የሚገርም ነገር ነው እና እነዚህ ሁለቱ ጓደኛሞች የእውነተኛ ጓደኛሞች ምሳሌ ነው ብዬ አስባለሁ። እናንተ ምንድነው ያላችሁ ሀሳብ? በጣም የሚደንቅ ነገር ነው። ጓደኛሞች እዚህ ድረስ ነው ሊሄዱ የሚችሉት ማለት ነው እና በስተመጨረሻም ልጇን አቅፋለች ማለት ነው ጆርጂያ ሳትወልደው የራሷን ልጅን አገኘች ማለት ነው። ጓደኛዋ ወለደችላት ማለት ነው። በጣም ድንቅ የሆነ ነገር ነው። እናንተ ያላችሁን ሀሳብ ኮሜንት ላይ ልትነግሩ ትችላላችሁ። እጅግ በጣም ደስ የሚል ነገር ነው። ሰብስክራይብ ያደረጋችሁ ነው አይደለ? አረሳችሁትም ሰብስክራይብ ማድረጉን አይደለ? ሰብስክራይብ ያደረጋችሁ። ነገ ደግሞ በሌሎች ዜናዎች ተመልሰን እንገናኛለን። አዳዲስ የሆኑ ዜናዎችን ይዤላችሁ እመጣለሁ። እስከ ነገ ድረስ ይመቻችሁ። ማሰላማ